በጣም የሚያሳዝን ነገር ነው። እዚህ ጋር ነው ያለው ልጁ። እንኳን አሁንማ ተገላገልሽ። በቃ ደግሞ ያን ጊዜ ስታለቅሽ በቃ ትችይበታለሽ። በቃ ነገሮቹን አይደል ዙሬና ታው ልጅ ወይኔ ቤት ነው አይደለ ያዋለው። ከዛ ውጭ ወጥቶ ነው የተመለሰው። የዛን ዕለት አንቺ ግቢ ውስጥ ነበርሽ ራሱን ያጠፋ ቀን። ሰላም ውድ ቤተሰቦች እንዴት ናችሁ? የኛ ተከታታዮች ዛሬ አንድ እናት ደውለውልን ልጄ ታንቆ ነው ድረሱ፣ ለፖሊሶችም ደውያለሁ፣ እናንተም ድረሱና ያለውን ነገር አጣሩልኝ። ልጄ እንደዚህ የሚያደርግ ሰው አይደለም፣ በጣም ሰላማዊ ሰው፣ በህይወቱ ደስተኛ የሆነ ሰው ነው እና ታንቆ ሞቶ ነው የተገኘው። ስለዚህ ድረሱና ለፖሊሶችም ደውያለሁ፣ እናንተም ደርሳችሁ እስቲ ያለውን ነገር አጣሩልኝ። ምክንያቱም ምንድነው ብለውን ነው አሁን እዛ አካባቢ ደርሰናል። እስቲ ለምንድን ነው የታነቀው፣ ምንድን ነው የተከሰተው የሚለውን አብረን እንሂድና እንከታተል። እንግዲህ ተመልካቾቻችን የተባለው ግቢ ውስጥ ደርሰናል። ይሄ ነው ግቢው። በር ላይ በአካባቢው የተለያዩ ሰዎች አሉ። እንደተባለው ለፖሊስም ተደውሏል እያሉኝ ነው። እስቲ ነው ተከተሉኝ። እናትየውም ከታች ናቸው ያሉት መሰለኝ። መጣችሁልኝ። ማዘርዬ አይዞት፣ ተረጋጉ። አይዞት፣ ተረጋጉ። የቱ ጋ ነው ያለው? እስቲ ተረጋጉ። እናትዬ ነው የቱ ጋ ነው? ወይኔ ጓንቱን ይዘዋል። ጓንቱን ይዘዋል። ማዘር ተረጋጉ። ማዘርዬ ተረጋጉ። ይኸውልህ ሰው ስለሌለ አንዴ ተረጋጉና ኑ ተረጋጉ። እናትዬ ኑ ውስጥ ጠብቁን፣ እኛ እንትን እንላለን። ውስጥ ጠብቁን እናትዬ። ተረጋጉ፣ ቁጭ በሉ። ሰዎች የሉም እንዴ? እሺ። በጣም የሚያሳዝን ነገር ነው። እዚህ ጋር ነው ያለው ልጁ። ያዘው ቀስ በል እንዳይወድቅበት። ቀስ በል ያገፋ አድርገው። ያው ፖሊሶችም እየመጡ ነው። ተደውሏል፣ እየመጡ ነው። ፖሊሶቹም እየመጡ ነው። እንግዲህ ካሉት ሰዎች ጋር ተባብረን ለአባዲና ምናምን መረጃ አምቡላንስም እየመጣ ነው እንሰጥና እኛ እናትየዋን እስቲ የነበረውን ነገር የተፈጠረውን እናወራለን። እስቲ ካሜራውን እንትን በለው አጥፎ። ሰላም ውድ ቤተሰቦች፣ ዛሬ በጣም ከባድ ቀን ነው እያሳለፍን ያለ ነው። ያው እናትየውን እንደምንም አረጋግተን ጎረቤት ጋር ወስደናቸው እስቲ ስለተከሰተው ነገር፣ ስለነበረው ነገር፣ ስለ ልጅየው ለምን ራሱን ሊያጠፋ እንደቻለ ያሉትን አንዳንድ ነገሮች እስቲ እናወያያቸው ብለን ግቢ ውስጥ የተለያዩ አሁን ፖሊሶችም መጥተዋል። አሻራ የሚወስዱ አባዲና አምቡላንስ መጥተዋል። ግቢ ውስጥ ነው ያሉት። የተለያዩ የህግ አካላት አሉ፣ የእኛም ሰዎች ግቢ ውስጥ አሉ። ምን እየተደረገ እንደሆነ ግቢ ውስጥ ያለው ነገር እየተከታተልን ለእናንተ የምንነግራችሁ ይሆናል። እናትየውን አሁን በጣም የሀዘን ስሜት ውስጥ ነው ያሉት። የሀዘን ድባብ ነው ያለው በከፍተኛ ሁኔታ። ጎረቤት ነው ያለ ነው። አረጋግተናቸው እስቲ ያለውን ነገር እስቲ ስለ ልጁ ስለተከሰተው ነገር ማታ ትላንትና ቤት ውስጥ ምን እያደረገ እንደነበረ እስቲ የተለያየ አንዳንድ ጥያቄው የሀዘን ስሜት ውስጥ የሀዘን ድባብ ውስጥ ቢሆንም አሁን ትንሽ ተረጋግተዋል እናትየው። እስቲ ያለውን ነገር እንጠይቃቸው። ሰላም ነው ማዘር? እግዚአብሔር ይመስገን። እንግዲህ እናመሰግናለን ስለደወሉ። ስሞትም አልበል መጀመሪያ። ብዙነሽ። እሺ። ሟች ለእርሶ ምኖት ነው? ልጆት ማለት ነው? ያው
የመጀመሪያ ልጆት ነው? አዎ በስልክም መጀመሪያ ነግረውን ነበረ። ያው ለተመልካቾች እናንተም እንድትሰሙት ነው። የመጀመሪያ ልጃቸው ነው። ስንት ልጅ ነው ያሉት? እኔ 2 ልጅ ነው አሁን ያለኝ። 2 ልጅ? 2 ልጅ ነው ያለኝ። እሱ የመጀመሪያ ልጄ ነው። የመጀመሪያ ልጆት ነው? አዎ ከመጀመሪያ ባለቤቴ ነው የወለድኩት እና የመጀመሪያ ልጄ ነው። ከዛ በኋላ እንደገና ሌላ አግብቼ ሌላ 2ኛ ልጅ አለኝ። ጥሩ። 2ኛው ልጅ ከሌላ አባት የተወለደ ነው። ትዳር አለው ልጁ? ትዳር አለው። እሺ። ማለት ያው ግቢ ውስጥ የተለያዩ ቤቶች እያየው ነበረ። እዛው ግቢ ውስጥ ነው የሚኖረው ልጆት? አዎ። አንድ ቤት ውስጥ ነው የምትኖሩት ወይስ ለየብቻ? አይ ትዳር ይዟል። አንድ ክፍል ቤት ሰጥቼው ማግባት እፈልጋለሁ ማዬ ሲለኝ አግባ ልጄ ጥሩ ነው ብዬ ከጎኔ እንዲሆን ፈልጌ ካጠገቤ እንዳይርቅ ፈልጌ ልጄን ጌጤን አጠገቤ እንዲሆን መከታዬን ወንድሜን ልጄን እኩያ ልጄን በልጅነት የወለድኩት ልጄ ነው። ተረጋጉ ማለት ተረጋጉ። ያው የመጀመሪያ ቀን ነው፣ ሀዘን ላይ ነው፣ ይገባናል። ለእኔ መመኪያ ይሆናል ብዬ አጠገቤ ያደረኩት ምን እንዳገኘው ልጄን አላውቅም፣ ምን እንደከፋው አላውቅም። አይዞት ምን እንደሆነብኝ አላውቅም። ትናንትና ማታ እንዴት ነው እስኪ አገባቡን ነገሩን። ነበሩ ማታ ሲገባ? እሱ ነበርኩ። በሰላም ግን የገባው እንትን ይሰራል ስራ ከፊልድ ነው የመጣው። ትላንት ወዲያ መጣ። ትናንትና ቤት ውስጥ ነው ያለው። እንደውም አልወጣም ትናንትና ደስ አላለኝም ብሎኝ እስኪ ወጣ በልና ከጓደኞቹም ጋር እንዲገናኝ ፈልጌ ነበር። ከጓደኛ ጋር አይገናኝም፣ ለትዳሩም ጊዜ አይሰጥም እና ያለው ምክንያቱም በምንድን ነው? በስራ ምክንያት ነው። የፊልድ ስራ ነው የሚሰራው። ሹፌር ነው፣ ከባድ መኪና ሹፌር ነው። እና ብዬው አይ እማዬ ምንም ደስ አላለኝም ደክሞኛል ልረፍ እስኪ ብሎ ቤት ነው የዋለው። በሰላም ነው የዋለው። ከዛ ማታ መጥቷል ያሉኝ። ወጣ ብሎ ነው የተመለሰው ወደ ውጪ። ወጣ አለ ግን ተመለሰ ወዲያው። እንግዲህ ይሄ ነው ያለው ነገር ማለት። እስቲ ማለት ለእንደዚህ ሊያበቃው የሚችልበት ምክንያት እንግዲህ እኛም የተለያየ ምልክቶች አይተናል። በኋላ የምንገልጽላችሁ ይሆናል ተመልካቾቻችን። የተሰቀለበት ቦታ ላይ አንዳንድ ያገኘናቸው ነገሮች፣ ሰውነቱ ላይም ያየናቸው ነገሮች አሉ። እሱም በኋላ በደንብ ፖሊስም ካየው በኋላ ኢንቨስቲጌት ከተመረመረም በኋላ የምንናገር ለእናንተም የምናሳውቃችሁ ነው የሚሆነው። ግን በህይወቱ ምን አይነት ሰው ነበረ? በጣም መልካም ልጅ ነው፣ ታዛዥ ነው። እኔ አሁን ያገባሁት ባለቤቴ እንግዲህ እሱን አልወለደውም። የእሱ አባት ሞቷል እኮ በህይወት የለም። ያኛው መልካም ሰው ነው። አጋጣሚ ሁለቱም ጥሩ ሰዎች ናቸው እና እንደወለደው ልጅ እንደ እንጀራ ልጅ ሳይሆን እንደ እንጀራ አባትም ሳይሆን እሱ እንደ ራሱ ልጅ ነው። እንደውም ከራሱ ልጅ በላይ ነው ተንከባክቦ የያዘው። በጣም ከራሱ ሁለተኛው ማለት ነው። ሁለተኛውም ከእኔ ነው የተወለደው። ትክክል። ቆይ ግን አይገናኙም። ትክክል። እሱን ከመንገሮት በፊት ወደ እሱም እመጣለሁ። እግዚአብሔር ያጽናዎት እያልኩኝ በድጋሚ መጽናናቱን ይስጦት። ግን ምን ማለት ለእንደዚህ አይነት ነገር ሊያበቃው የሚችለው ምክንያት በህይወቱ ላይ ማለት የሆነ ወይ የሚጸጸትበት ነገር ወይ የሚቆጭበት ነገር ማለት ለዚህ ያበቃው ነገር ራስን እስከ ማጥፋት ያደረሰው ነገር ምንድን ነው ብሎ ማለት የሚጠረጥሩት ነገር አለ በውስጥ ያዩበት፣ ወይ ከቅርብ ጊዜ ወዲህ የጸባይ ለውጥ ያዩበት ነገር አለ? እኔ ምንም ጸው ለውጥ አላየሁበት። ምንም ነገር ከሰው የሚጣላም አይደለም። ቀና ብሎ ማናችንንም አያዩ። እንደ እንጀራ ልጅ እኮ አይደለም። አባቱን እንኳን አክብሮ እንደወለደ አባቱ ከቤት ግጭት የለ። ከውጭ ከማን ይገናኛል ሲጀመር? ከውጭስ ጓደኞችም በቁጥር ናቸው። ስሙ ማን ነበር ያሉኝ? ሱራፌል ነው ስሙና ከማንም ሱሬ ነው የሚል ጓደኞቹም እዚህም ግቢ ያሉ ሰዎች እስኪ ሁሉም ሰው ቢመሰክር አንድ እኩይ ባህሪ የለውም፣ አንድ መጥፎ ባህሪ የለውም። በጣም ጨዋ ታዛዥ ልጅ ባለበት ጊዜ ማለት ነው። ብዙውን ጊዜ ያው እንደነገርኩ ስራው የፊልድ ስራ ነው። ከኛ ጋር አይገናኝም። የፊልድ ስራ ነው። ሲመጣም እንትን ባለችው ጊዜ ከቤት አይወጣም። አብዝቶም እንትን አይልም። ወጥቶ አያመሽም፣ አይጠጣም። ጓደኞቹም የተወሰኑ ናቸው። ጓደኛ የሚያበዛ ልጅ አይደለም። ጓደኞቹ መልካም ልጆች ናቸው እና እኔ አላቅም። ብቻ እንግዲህ በልጅነቱ ነው ያሉኝ የሞተው አባቱ ማለት ነው። አባቱ በልጅነቱ ነው የሞተው። በልጅነቱ ነው አባቱ የሞተው። ያሳደገው የእንጀራ አባቱ ነው። የእንጀራ አባቱን ያሳደገው ከልጅነቱ ጀምሮ። ከእንጀራ አባቱ ጋር የነበረውስ ግንኙነት ምን አይነት ነው? በጣም ጥሩ። በጣም ጥሩ ነው። አዎ ማንም የእንጀራ አባት ነው ቢባል ማንም ሰው ያሳደጉት ያሉኝ የእንጀራ አባቱ ናቸው።
የእንጀራ አባት ያሉ በህይወት የለም? እሱም በህይወት የለም። እሱም ሞቷል። ብቻዬን ያሳደግኳቸው። ሁለቱም ሁለተኛው ከሞተ ወዲህ ብቻዬን ያሳደግኳቸው እዚህ ደረጃ እስከሚደርሱ ድረስ ያው እኔ ነኝ ያለሁት። ጥሩ ግንኙነት ነው ግን የነበራቸው? ከማን ጋር? ከእሳቸው ጋርም በፊት ከሁለተኛው ከእንጀራ አባቱ ጋር ማለት ነው? አዎ እየነገርኩ ማንም አያምንም እንጀራ አባት ነው ቢባል። በጣም መልካም። እንደውም ከራሱ ከወለደው ልጅ አብልጦ የሚያየው እሱን ነው፣ የሚያስበውም ለሱ ነው። የልጅነት አስተዳደጉስ እንዴት ነበረ? በጣም ጥሩ አስተዳደግ ነው። በጣም መልካም የሆነ አስተዳደግ ነው የነበረው። እኔም ጎበዝ ነኝ ለልጆቼ። እንደገና ደግሞ ያዛኛውም አባት የመጀመሪያ ባለቤቴ በልጅነቱ ቢሞትም እስከነበረበት ጊዜ ድረስ ግን ለእኔም መልካም ሰው ነው፣ ለሱ መልካም ሰው ነው። ደግሞ እንዳጋጣሚ ሁለቱም ጥሩ ሰዎች ነበሩ። እግዚአብሔር እንግዲህ መጽናናቱን ይስጦት። ቀደምም ልንገባ ስንል ካሜራ እንትን ከማለታችን በፊት የሆነ ማሳዩ ወረቀት አለ እያሉኝ ነበረ። እንደውም እኔ አሁን ይሄንን ስገባ መጀመሪያ ያገኘሁት ይሄንን ወረቀት ነው። ይሄ ደብዳቤ ስገባ ይሄንን ስላየሁ ነው ፍለጋ የጀመርኩት ለሱ እና ስፈልግ ነው አሁን ልጄ ተንጠልጥሎ ያገኘሁት አቤት። ይሄ ምንድን ነበረ? አንብበውታል አይደለ? አንብቤዋለሁ። እንግዲህ እሱ ጽፎ ያስቀመጠው ደብዳቤ ነው። ትራሱ ላይ ነው ያገኘሁት። ይሄንን አንብቤ ነው እኔ ስፈልግ ተንጠልጥሎ ያገኘሁት ልጄን ማለት ነው። ይሄ ደግሞ ይገርምሃል፣ እኔ አሁን እዚህ ላይ በጣም ጥያቄ ፈጠረብኝ። እኔ ልጄን እጄ ጽሁፍ አውቀዋለሁ፣ ምንም ድንጋጤ ላይ በሆንም ይሄ ግን ተጠራጠርኩኝ። የሱ ጽሁፍ አይመስለኝም። ይሄ የሱ እጅ ጽሁፍ አይደለም ነው የሚሉት? አይደለም። ሐሳቡ ግን አሁን እኔ አንብቤ እንዳነበብኩት ከሆነ እንትን እንዳልኩት ከሆነ የሱ እንደሆነ ነው የምረዳው። እኮ እንደዛ እኮ ነው የሚለው። ማለት ራሱን ለምን እንዳጠፋ በህይወቱ ደስተኛ ራሱን እንዳጠፋ ነው የዚህ ጊዜ ነው እኔ አሁን የሚለው እዚህ ጋር ምን ይላል መሰሎት? ራሱን በራሱ እንዳጠፋ ማንም ሰው በእኔ ማጥፋት ተጠያቂ አይደለም። በቃ ማለት ተጠያቂ አይደለም፣ ማንንም እንዳጠይቁ ራሴን በራሴ ነው ያጠፋሁት የሚል ነገር አለ። ደስታ ዳጣ ምናምን ነገር ነው እዚህ ላይ እንግዲህ የሚለው። ልክ ነው፣ አንብቤዋለሁኝ። ግን ጽሁፉ የሱ አይደለም፣ የእጅ ጽሁፉ የሱ አይደለም። እኔ እንደውም ተጠራጥሬ እስከመጨረሻው ያነበብኩት ምንድነው፣ አልተረጋጋውም ሳነበው ራሱ ጽሁፉ የሌላ ሰው ነው፣ የሱ አይገናኝም በጭራሽ። በቃ እንግዲህ እስቲ ሌላም እንደዚህ የሚጽፋቸው እንደዚህ ዲያሪዎች ወይ አንደበቶች የተለያዩ ነገር ካለ እነሱን ለማመሳከር እናያለን ማለት ያሳዩናል። እሱ የሚጽፋቸው የተለያዩ ካሉ እንግዲህ ያውቃሉ። እንግዲህ እርሶም ከልጅነት እስከ እውቀቱ እያስተማሩ ያሳደጉት ልጅ ነው። ጽሁፉም የትኛው ይሁን አይሁን በደንብ የሚያውቁት ነው የሚሆነው። በደንብ የልጄን ጽሁፍ አውቀዋለሁ በደንብ፣ የሁለቱንም አውቀዋለሁ። ባለቤቱ ውስጥ አለች? ከባለቤቱ ጋርስ ምን አይነት ግንኙነት ነው? ማለት ያው አንድ ግቢ ነው የሚኖሩት። ከእርሶ ጋርስ እንዴት ነው? ባለቤቱ ምን አይነት ሰው ናት? ባለቤቱ መልካም ሰው ነች። እኔ እስከማውቀው እንግዲህ ውስጣቸውን አላውቅም፣ ግን ቢሆንም ጥሩ ሰው ነች። እሷ ከኔም ጋር ጥሩ ግንኙነት ነው ያላት። ከእሱም ጋራ ድምጻቸው አይሰማም። ጥሩ ግንኙነት ነው ያላቸው። ያው እዚሁ ግቢ ሲሆኑ ሁሉን ነገር አውቃለሁ። እንደዚህ ከባለቤቱ ጋር ማለት ያለ መስማማት የሚጨቃጨቁበት እንደ ባልና ሚስት ያው አንዳንዴ አንድ ላይ ሲኖሩ የሆነ ያለ መስማማት ምናምን ነገር ይኖራል አይደል? ቢኖርም አሁን አንዳንድ ሰው ተቻችሎ የሚያሳልፍ አለ። ግን እነሱ እንደዚህ ምርር ያለ የሚታይባቸው ነገር ነበረ አንድ ላይ ማለት ብዙ ጊዜ እንዳሉት እሱ ፊልድ ነው የሚኖረው፣ ግን ቤት ውስጥ በሚኖርበት ጊዜ የሆነ እንደዚህ በክርክርም ነገር ሊሆን ይችላል፣ ባለመግባባትም ነገር ሊሆን ይችላል። እንደዚህ የሚታይባቸው ነገር ነበረ። እንግዲህ ያው ሰው አብሮ ሲኖር እግርና እግርም ይጋጫል ይባላል። ሊጋጩ ይችል ይሆናል። አንዳንድ ጊዜ በሀሳብ አለመስማማትም ሊኖር ይችላል። ነገር ግን ይሄን ያህል የጎላ በጣም ከረር ያለ ነገር እኔ መሀላቸው ምንም ነገር አይቻልም። ምንም እንደዚህ የለም። እኔ እንዲህ ፊት ለፊት የወጣ ምንም ነገር የለም። እኔ እንግዲህ ውስጥ ያለውን ነገር እኔ እግዚአብሔር ያውቀው አላውቅም ምን እንዳለ። ከጓደኞቹ ጋርስ ምናልባት እንደዚህ ሲያወራ ሰምቶት ሊሆን ይችላል። ከጓደኞቹ ጋር እንደዚህ ማለት ከፊልድ ከመጣ በኋላ እንዳሉት እንግዲህ ጨዋ ነው፣ ጎበዝ ነው፣ ራሱን ለመለወጥ በደንብ የሚሰራ ነው። እንደዚህ አይነት ሰው ሲሆን ደግሞ አንዳንድ ጊዜ ከበስተጀርባ ደግሞ አንዳንድ ጓደኞች ሊኖሩ ይችላሉ አይደለ? እንደዚህ ከቅናት ምናምን አይነት ነገር ያለባቸው እንደዚህ አይነት ነገር እሱ የሚላቸው ጓደኞች አሉ ከእርሱ ጋር ሲያወሩ ወይ ጥሩ ነገር የማያዩባቸው? እኔ ቅድም እንደነገርኩ ምንም አይነት መጥፎ ነገር እሱ በአንደበቱ ተናግሮ አያውቅም ስለነሱ። እንደገና ደግሞ ጓደኞቹም የዚህ አካባቢ ልጆች ናቸው፣ በጣም መልካም ልጆች ናቸው።
በጣም በቃ በጣም በስነ ስርዓት ያደጉ ልጆች ናቸው። እኔ መጥፎ ልጆች ሆነው በልጄ ላይ ክፋትን ነገር ያስባሉ፣ ክፉ አስተሳሰብ አላቸው ብዬ የምላቸው አንዳችም ልጅ እኔ አለ ብዬ አላስብም እስከማውቀው ድረስ። እንግዲህ አላውቅም። ሱራፌል እንግዲህ እንደዚህ አይነት ሰው ነው እያሉኝ ነው። በጣም ተግባቢ ነው። በጣም የሚገርም እንጀራ አባቱ ነው አሁን እንግዲህ የወለደው ያሳደገው። ግን ይገርምሃል ሀብቱን እንኳን እኩል ነው ያካፈላቸው ከልጁ ጋር ከሁለተኛው ልጅ ጋር እኩል ነው ያካፈላቸው። ይሄ ልጄ ነው ብሎ የበለጠ አልሰጠውም፣ ይሄ እንጀራ ልጄ ነው ብሎ እንደዚህ ያሳነሰው ነገር የለም። እኩል ተናዟል። በቆሙ ነው የተናዘዘው። ታሞ እያለ ገና ተናዟል። ሽማግሌ አምጥቶ ሀብት የነበረው እንግዲህ እናንተ የምትተዳደሩበት የነበረው በሁለተኛ ባለቤቶት ንብረት ነበረ። የዛኛው ባለቤቴ ጡረታ አለ፣ በዛም እንትን ገቢ ያለኝ፣ ግን ከጡረታ የዘለለ የለም። ይሄኛው ግን አቅም የነበረውም ሰው ስለነበረ ከመሞቱ በፊት ያለውን ንብረቱንም ሀብቱንም እኩል ለሁለቱ ያካፈላቸው። የሆነች መኪናም ነበረ ተሽጦ ለሁለት እኩል ነው የተካፈሉት። ምንም በቃ ይሄ ደግሞ የራሱ ኑዛዜ ነው። እሺ ሁለተኛው ልጆች ተሳ አብሮ የተካፈለው ስሙ ማን ነው? የሁለተኛ ልጆች ስም በረከት። እሺ በረከት ጋርስ ምን አይነት ግንኙነት ነበራቸው ሱራፌልና በረከት? ያው የወንድማማች ግንኙነት ነው ያላቸው። ማለት እንደዚህ የወጣ ማለት የሚጣሉበት ወይ የሚጨቃጨቁበት ምናምን ነገር አሁን ምናልባት እንደ አንዳንድ ቤተሰብ ላይ ምን አይነት ነገር ያጋጥመናል። በሰፈራችንም በእንደዚህ አይነት ስራዎች በተለያዩ ቦታዎች ብዙ ጊዜ ጥሩ ነገር እንዳለ መጥፎ ነገር አለ አይደለ? ብዙ ጊዜ ጥሩ የእንጀራ እናቶች እንዳሉ ጥሩ መጥፎም የእንጀራ እናቶች ብዙ ጊዜ እንደውም እንደዚህ መጥፎ የእንጀራ እናት ሲባል ወደ አይምራችን የሚመጣው ነገር አለ አይደለ? ግን ከስንት ደግሞ አንዳንድ ሰዎች ደግሞ አሉ እንዴ እኔ እንጀራ እናቴ ከእናቴ በላይ ነው ያሳደገችኝ የሚል አሁን ልክ እርሶ እንዳሉት ማለት ነው የእንጀራ አባት ምን አይነት መልካም አባት እንዳሉ ከእንጀራ አባቶች እየነገሩኝ ነው። ሱራፌል ልክ እንዳሳደገው ማለት ነው። ልክ እንደዚህ አይነት ደግሞ ቅራኔ ብዙ ጊዜ አሁን አንዳንዴ ምን አይነት ነገር ያጋጥማል በወንድማማቾች መካከልም ከተለያየ ቦታ የሚወለዱ ከተለያየ እናት የሚወለዱ ላይ እንደዚህ አይነት ነገር አንዳንዴ ይከሰታል። እና ማለት በሁለቱ መካከል እንደዚህ የሚያዩባቸው ነገር ነበረ። እናት ኖት ሁለቱንም ወልደዋቸዋል ከተለያየ ቢሆንም ግን ያው እናትነትም ያው ሰውነት ደግሞ ሰው የሆነ የሚያዩበትም ነገር ሊኖር ይችላል። የሆነ የሚያዩት ጥርጣሬ ነገር ሊኖር ይችላል። ያዩበት የሆነ ጥርጣሬ ነበር በሁለቱ ግንኙነት መካከል። እንዴት ነው ከልጅነታቸው ጀምሮ እድገታቸው ላይ? እድገታቸው ቅድም እንደነገርኩ ጥሩ ነው። ከልጅነታቸው ጀምሮ ያኛውም ጥሩ አስተዳደግ ነው የነበረው የመጀመሪያው። ይሄኛውም ደግሞ ከተወለደ በኋላ በጣም ጥሩ አስተዳደግ ነው። አባታቸውም ጎበዝ ነበር፣ በጣም ስነ ስርዓት ያለው በሰፈሩ የሚከበር ጥሩ አባት ነበርና በስነ ስርዓት ነው ያደጉት። እንደገና ደግሞ ያው ታናሽ እና ታላቅ ይጋጫል እኮ ይጣላል። ግን የስጋ እንትን ስለሆነ የወንድማማች ግጭት ስለሆነ ማንም ቤት ይሄ ያለ ነገር ነው። አንድ ላይም ተወልዶ መንታም አንድ ላይም ተወልዶ እንደዚህ ነገር አጋጠማል። ግን እንደዚህ የለም ከዛ የዘለለ እንዲህ ጠንከር ያለ ነገር እስካሁን ድረስ ምንም ነገር አሁን እንኳን ጎርምሰው እኔ ጸብ አላውቅም። የለም ጸብ የለም። በዚህ እድሜያቸው እንኳን አይጣሉ። ሲመጣ አብረው ነው ባለችው ጊዜ ቁጭ ብሎ ይጫወታል። መተኛት ከፈለገ ይተኛል ገብቶ ትልቁ ማቹ ልጅ። ይሄንን ነው የማውቀው፣ ይሄንን ነው የማይበት። ስለዚህ ጥሩ ግንኙነት ነው የነበራቸው ማለት ነው። ምንም በቤታችን ምንም መጥፎ ነገር የለም። እኔ አሁን ምን አይነት ሰይጣን ቤቴ ውስጥ እንደገባ አላውቅም። ምን እንደወረደብኝ አላውቅም። ምን እንደገጠመኝ አላውቅም። ልጄን ያጣሁት። ተረጋጉ ማዘር። እንግዲህ እንዳያችሁት ነው ተመልካቾቻችን፣ በጣም የሚያሳዝን ነገር ነው ዛሬ የገጠመን። ያው ልጁ እንግዲህ አሁን የተለያዩ ቅድም እንዳልናችሁ የህግ አካላቶች መጥተው ነበረ፣ ለምርመራም ሄዷል አስክሬኑ። እስቲ ያለውን ነገር ከሰዓታቶች በኋላ የደረሰን መረጃ ለእናንተ የምናሳይ ነው የሚሆነው። እንግዲህ በጣም ማለት እንደዚህ ነው ለማለት በጣም የሚከብድ ነገር ነው። ባህሪውን በህይወቱ አንዳንዴ ምን አይነት ሰዎች ናቸው እንደዚህ አይነት ነገር ራሳቸውን የሚያጠፉት? ወይ በሱስ ውስጥ የነበረ በሱስ ውስጥ የሚያሳልፉ ተስፋ የቆረጡ አይነት ሰዎች ናቸው ራሳቸውን የሚያጠፉት፣ ሱሳይድ የሚፈጽሙት። ግን እንዳየነው ሱራፌል የመጀመሪያ ልጃቸው ከሁለተኛም ልጃቸው ጋር
ጥሩ ግንኙነት እንደነበረው ነው እናትየው እየነገሩን የነበረው። በህይወቱም ደስተኛ እንደሆነ በሱስ ደረጃም ምንም አይነት ሱስ እንደሌለበት በጊዜ እንደሚገባ ከጓደኞቹ ጋር ጥሩ ግንኙነት እንዳለው ከአካባቢው ጋር ከቤተሰቡ ጋር ከህብረተሰቡ ጋርም ጭምር ጥሩ መስተጋብር እንዳለው ነው የነገሩን። ይህን ዙሪያ እንግዲህ ስናይ ቅድምም እንዳልኳችሁ መጀመሪያ ላይ አካባቢ ላይ ሰውነቱ ላይም ትንሽ የመደብደብ ነገር አይተንበታል። እንግዲህ ያ ነገር የሆነች ጥርጣሬ ፈጥራብናለች ማለት ነው። ራሱን ሊያጠፋ ይችላል። ሁለተኛ ደግሞ ጥርጣሬ ውስጥ የከተተን ሁለተኛው ነገር ምንድነው? እሳቸው ያሳዩን የእጅ ጽሁፉ ደብዳቤው ራሱን እንዳጠፋ የሚገልጽ ደብዳቤ፣ በህይወቱ ተስፋ እንደቆረጠ፣ በሚስቱ ተስፋ እንደቆረጠ፣ በቤተሰቡ ተስፋ እንደቆረጠ፣ ለዛ ነው ራሴን ያጠፋሁት የሚል ደብዳቤ አይተናል። እንግዲህ እሱን ለአሻራ ምርመራ የምንልከው ይሆናል። ከእሱ እጅ ጽሑፍ ጋር ከተለያዩ ቤት ውስጥ ከምናገኛቸው እሱ በእጁ ከጻፋቸው ጋር የሚያመሳክሩልን አካላቶች ስላሉ እሱ እናመሳክራለን። አይተንም የምንረዳው ነገር ካለ እሱን እኛ የምናየው ይሆናል ማለት ነው። ስለዚህ ሱራፌል ራሱን አጥፍቷል ወይስ አላጠፋም የሚለውን ከእሳቸው ጋር ተባብረን ቤታቸው ድረስ እንሄድና ነገ ወይ እንግዲህ አሁን ከፍተኛ ሀዘን ላይ ናቸው ዛሬ ወይም ይሁን ነገ እስከ 3 ድረስ ካሜራ ደግነን የምንገባበት ነገር ላይኖር ይችላል። ግን በተቻለን አቅም በዚህ 3 ቀን ውስጥ ድብቅም ካሜራ ይዘን ሊሆን ይችላል ሀዘን እንደርሳለን። ቤታቸው ሄደን ተሰብስበን ከክሮዎቻችን ጋር ተሰብስበን ምንደርስ ይሆናል ለቅሶ። ከዛ በኋላ ግን እንዳሉት ሚስትየውም አለች፣ ወንድምየውም አለ፣ የተለያዩ ግቢ ውስጥ ያሉ ሰዎች ሊኖሩ ይችላሉ። የራሳችንን የምርመራ ዘዴ ተጠቅመን ለምንድን ነው ራሱን ያጠፋው ምክንያት፣ ፖሊስም የሚሄድበት የራሱ ነገር ይኖራል። እኛም ደግሞ በተቻለን አቅም ለምንድን ነው ሱራፌል እንዳየነው እንግዲህ በተለያዩ አንግሎች እንዳየነው ራሱን የሚያጠፋ አይነት ሰው አይደለም። እዛም ቦታ ላይ ደርሰን ያገኘነው መረጃዎች ራሱን እንዳላጠፋ የሚጠቁሙ ናቸው። ስለዚህ ሱራፌል ራሱን አጥፍቷል ወይ? እኔ አልመሰለኝም። ስለዚህ እስቲ የምንደርስበትን ነገር ለእናንተ የምናስተላልፍ ይሆናል ማለት ነው። እናንተም ደግሞ ተመልካቾቻችን በተቻላችሁ አቅም ይህን ፕሮግራም እያያችሁ ያላችሁ እየተከታተላችሁ ያላችሁ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን ማለት ነው። እነዚህ ቪዲዮዎች በጣም አስተማሪ ስለሆኑ ለሌሎች ደግሞ ትምህርት እንዲሆኑ ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን አሁን በድጋሚ እንጠይቃለን። ቀጣዩን ክፍል እንግዲህ ቀርጸን ለእናንተ የምናስተላልፍላችሁ ይሆናል። እናመሰግናለን። እንግዲህ ተመልካቾቻችን ለቅሶ ቤቱ ጋር ደርሰናል። ያው እንዳልኳችሁ በመጀመሪያው ቀን ሳይሆን የሄድነው ዛሬ ብዙም ግርግር የለም። ስንሄድ ከሰዓት አካባቢ ላይ እየደረስን ያለ ነው። እንደምታዩት ከውስጥ እናትየውና የሆነች ሴትዮ ቁጭ ብላለች ይመስለኛል። ባለቤቱ ልትሆን ትችላለች። ለእኛ ጥሩ አጋጣሚ ነው፣ እናወራቸዋለን ያለውን ነገር። ስንገባ ደግሞ በሁለተኛ ነገር ምንድነው እዚህ ጋር ካሜራ ይዘን ብንገባ ሀዘን ቤት ነው። ስለዚህ ላይፈቅዱልን ስለሚችሉ ካሜራማን ከኋላ ያለው ምንድነው የምናደርገው በጀርባችን ከፊት ለፊታችን ካሜራውን ከፊት ለፊታችን ይዘን በድረታችን ላይ ይዘን እንቆማለን። እንዴት ዋላችሁ? ሰላም ናችሁ? ሰላም ነው ማዘር? ነው ሰላም ናችሁ? በረታችሁ? ዛሬ ሁለተኛ ቀኑ ነው ማለት ነው ማዘር? እንዴት ነው እየበረታችሁ ነው? ባለቤቱ ያልሽኝ እንግዲህ ምን ማለት የፈሰሰው አይታፈስ። ተረጋጊ። አልመልሰውም ሆነ እኮ በቃ እንግዲህ አይዞሽ ተረጋጊና፣ ይኸውልሽ ይኸው እሳቸውም እንግዲህ እናትየውም እኮ ይኸውልሽ ተረጋግተው ቁጭ ብለው ነው ያሉት። ስለዚህ አንቺ
ሲሆን እኮ ሲጀመር እሳቸውንም ነው ማበረታታት ያለብሽ። ይኸውልሽ ትልቅ ሰው ናቸው፣ እሳቸውም እንዳይጎዱ። አዎ ይሻላል። እሺ ሱራዬ በቃ ተረጋጊ። ይኸውልሽ ተረጋጊ። ማዘርስ የሆነ ነገር በላ የምትባዩን ስም ብታይ በቃ የሆነ ስም ብዬ ትችያለ። አይተውም ግን በቃ እቻለሁ። ምን ይደረግ ምን ይደረግ። እሺ አይዞሽ እሊኒ በቃ ተይ በቃ ተይ ያልኩሽ እኮ በቃ በቃ ተይ ተይ በቃ ለእሱም እሳት ነው የሚሆንበት። በቃ ተይ እኛ እውነቱን ፍርዱን እስከምናገኝ እውነቱ እስከሚወጣ ድረስ ዝም ነው ማለት ያለብን። በቃ አሁን ማልቀስ ዋጋ የለውም። በቃ ልንገርሽ አቁም። ተረጋጊ ነገር ነው። በቃ ማን ነው ስሟ? እሌኒ እሌኒ። ይኸውልሽ እንግዲህ አንመልሰውም እኛውን በለቅሶ አንቺም ቻል ለማድረግ ነው። እግዚአብሔር እንግዲህ ያመጣውን እሱ ይመልሰው ነው። አዘን አሜን። እሱ ይመልሰው። አሜን። ባለቤቱ ነሽ አይደለ? እንግዲህ እግዚአብሔር ያጽናችሁ። ምንም ማድረግ አይቻልም። ሰዎች ተሸኙ። አዎ ሄዱ። አዎ ተሸኝተው። እሌኒ የዚህ አካባቢ ሰው ነሽ አንቺ? የሰፈር ነሽ? አንድ ሰፈር ነው። እዚሁ አካባቢ የልጅነት ጓዴ ነው። ከልጅነት ጀምሮ ነው የምትተዋወቁት? አብሮ አደግ ነው። እዚሁ ሰፈር ውስጥ ነው የተዋወቃችሁት? የተገናኛችሁት የት ነው? ያው ሰፈር ውስጥ አብረን ያደግነውና ያው ነፍስ እያወቅን ምናምን ትምህርት ቤትም አብረን ነበር። አጋጣሚ የተባለው ሃይ ስኩል ምናምን እያልን ያው እያወራን እየተቀራረብ ስንሄድ ወደ ፍቅር ተቀየረና ያው መጨረሻ ላይ ያው ለመጋባት ወሰንን። በቃ እንደዛ ነው። የሚገርም ነው። እኔ ራሱ አብረን ነበር የሆነ ቦታ ላይ በፊት የምንሰራው ያው ፊልድ ይወጣ ነበር ብለዋል። አዋሽ አካባቢ ነበር እኔ የምሰራው እና እዛ አዋሽ አካባቢ ሲመላለስ በጣም መልካም ሰው ነው። ሶሪ በጣም መልካም ሰው ነው እና እዛ ፊልድ ላይ በሚመጣበት ሰዓት እኔ አጋጣሚ ነው ልጆች ደውሎ የነገሩኝ እንዳረፈ እና በቅርብ ራሱ የሆነ መሀል ላይ አንገናኝም ነበር የሆነ ጊዜ ላይ። ከዛ አሁን ደውሎ ሲነግሩኝ በጣም ነው ግራ የገባኝ። ማለት በጣም ደስተኛ የነበረ ልጅ ስለ ባለቤቱ ማለት እኔ አግኝቼሽ አላቅም እንጂ አንቺን ስለ አንቺም አውርቶ አይጠግብም፣ ስለ እናቱ አውርቶ አይጠግብም፣ ስለ ቤተሰቡ አውርቶ አይጠግብም እና በጣም ራሱን አጠፋ ሲባል በጣም ነው ግራ የገባኝ። እውነት ሰይጣን ገባ ቤታችን። እኔም ከብዶኛል ለመቀበል። በጣም የሚከብድ ነገር ነው። በጣም ይከብዳል። ከብዶኛል። በጣም ይከብዳል። ምን አገኘብኝ ሱራዬ? ምን አገኘ ውድ ባሌ? ምን አገኘብኝ? በጣም ጥሩ ሰው ነበር። ይገርመዋል። በህይወቱ ማለት መልካም ባል ነበረ። ያው ፊልድ ነው የሚሰራው። የጭነት መኪና ከባድ መኪና ሹፌር ነው እና ብዙ ጊዜ ያው ስራ ላይ ነው የሚሆነው። ያው ሲመጣ በቃ በናፍቆት ነው የምጠብቀው። በቃ እንዴት ብዬ ነገር ፍቅሩ ከባድ ነው። እኔ ራሱ እንግዲህ በፊት ነበር የምንሰራው እንዳልኩሽ። ከኛ ጋር ራሱ በሚገናኝበት ሰዓት ወዲያው ነው ስልክ ለሷ የሚደውል የነበረው። የሱ የተለየ ነው በቃ የነበረው ማለት ነው። ቤተሰቡን ይገርማል። አይቷል። በቃ አይቶ ማምነን ልጅ እኮ ነው። ብቸኝነት እንዳይሰማ አይቶ ከዚህ እስኪደርስ እንኳን በጣም የሚቸኩል ልጅ ነው። እዚህ መጥቶ እስኪያገኘን አዎ እውነት አይመስለውም። መጥቶ አይቶን እንኳን በጣም ማመን ያቃተኝ ደረስኩ ነበር የሚል ምን ታደርገዋለህ? ምን ዋጋ አለው? እንዳለችው አሁን 10 ነው የሚደውለው እኮ ስልክ መንገድ ላይ ሆኖ እዚህ ደርሻለሁ ይላል 10 ጊዜ። በቃ ከመናፈቁ የተነሳ እንኳንስ እኔ አላውቅም ብቻ ምን ሰይጣን እንዳየብኝ ልጄን አላውቅም። በጣም ያሳዝናል። ምን እንዳየብኝ አላውቅም። ልጆች አልወለዳችሁም? ልጅ የለኝም። ሚጸጽተኝ ትልቁ ነበር እሱ ነው። ለምን ስራ ልጅ እንኳን ሳትሰጠኝ ለምን ሄድክብኝ? ለምን ስራ ብቻዬን ተውከኝ? ለምን እኔ ልጅ እፈልግ ነበር። የሚገርምህ በጣም ልጅ እፈልግ ነበር። ምን አውቃለሁ ቀደመኝ። እሱ ትቶኝ ሄደ፣ ጨከነብኝ። ማለት በትዳርም በጓደኝነትም ቆይታችኋል እንዳልሽኝ ማለት ነው። ከ15 ዓመት በላይ 15 ዓመት በላይ በትዳር 10 ዓመት በጓደኝነትም ደግሞ አለ 5 ዓመት ነው። እንግዲህ ይሄን ያህል ዓመት ስትቆዩ ማለት ልጅ እንዴት ማለት ሀዘን ላይ ናቸው። ይቅርታ ሰውን ብዙም ስለሌለ ነው እንትን እያልኩሽ ያለሁት ማለት
እንዴት ልጅ ማለት ችግር ነበረ በመካከላችሁ? ልጅ ላትወልጂበት የቻልሽበት ምክንያት? ያው እንግዲህ እኔ በምን አውቃለሁ ብለህ ነው ማለት እንግዲህ ያው ሐኪም ቤት ምናምን በእርግጥ አልሄድንም፣ አልተመረመርንም። ግን እንግዲህ ወይ እኔ ይሁን የሱ ይሁን ድክመት እንዳለ ይሰማኛል። ግን ደግሞ ያንን ቆይ ነገ ዛሬ እንሄዳለን እንመረመራለን እስኪ ምን የምን ችግር እንደሆነ ለማወቅ ያው በድንገት እንደዚህ ሆነ። እንደውም ከነገ ወዲያ እንሄዳለን ብዬ ነበር፣ ሰኞ እንሄዳለን ብዬ ነበር። ግን ያው በዚህም ነገር ደግሞ ምንም ማለት ይሄ ትጨቃጨቁ ነበር እንዴ? በዚህ ነገር ልጅ ባለመውለዳችሁ የተነሳ የምትከራከሩበት የምትጨቃጨቁበት አይነት ነገር ነበረ? ያው ልጅ መውለድ እፈልጋለሁ፣ ግን ያው ከስራው አንጻር ደግሞ እረዳዋለሁ። ምንም ችግር የለውም። ገባ? ያው ብዙ ጊዜ እዛ ፊልድ ስለሚሆን ያው ሲመጣ ደግሞ ለመጨቃጨቅም ጊዜ የለንም ሲጀመር። ስለዚህ በቃ ማለት አብራችሁ በምትኖሩበት ጊዜ ያው እሳቸውም ቅድም እያሉ ነበር እዚህ ከአንቺ ጋርም ከሁሉ እንኳን ከአንቺ ከባለቤቱ ጋር አይደለም ከሁሉም ሰው ጋር ጥሩ ግንኙነት ነው ያለው። እውነት ነው። ጥሩ ሰው ነው። በጣም ጥሩ ልጅ ነበረ። ሱራ ለእኔም ለወንድሙም ለእናቱ ያለን እሱ ነበረ። አለኝታችን መመኪያችን ነበረ። ግን ምን ታደርገዋለህ? ቀደመን። እሱ ምን እንዳገኘብን ምን ነካብን? ምን ነካብን? ሱራ ምን አገኘ? ሱራ ምን አገኘ? ማለት እሺ፣ የተለዩ አንቺ የምታውቂያቸው ማለት እንግዲህ ከአንቺ ጋር እንግዲህ ብዙ ጊዜ ወደ 10 ዓመት ኖራችኋል አይደለ? ከአንቺ ጋር በምትኖሪበት ጊዜ በስራው ላይስ ምን አይነት ማለት ደስተኛ ነበረ? ማለት እኔ የማውቀው ነገር አለ። አንቺ ደግሞ ባለቤቱ ነሽ፣ ከጎኑ ነሽ። ብዙ ሚስጥሮችን አብራችሁ ነው የምትካፈሉት። ሀዘኑንም ደስታውንም ታውቂያለሽ አንቺ። እውነት ነው። አዎ ማለት በስራው በጣም ታታሪ ነው። ሱራ በጣም ስራ ወዳድ፣ ሰው አክባሪ፣ ትንሹ እንደ ትልቅ፣ ትልቁ እንደ ትልቅ፣ ህፃኑ እንደ ህፃን ደግሞ ለስራ በጣም ክብር ያለው እና በጣም ታታሪ መለወጥ የሚፈልግ በጣም ታታሪ ሰራተኛ ነው እና ለእኔም ደግሞ በጣም ጥሩ ባል ነበረ። በህይወቱ ላይ ማለት ይሄ የሚቆጭበት አይነት ነገር ነበረ? የሚቆጭበት አንቺ የምታይበት አይነት ምልክት? ብዙ ጊዜ ዝምታ ያበዛል ማለት ያው አይነግረኝም። በእርግጥ ዝም ይላል። እንደዚህ ስጠይቀው ምናምን ዝምታ ያበዛል እና እሱ ነገር ትንሽ ከፊልድም ከተመለሰ በኋላ ማለት ነው። አዎ ከፊልድ ሲመጣ ምናምን ግን እኮ ልጅ ቢኖረን ይሄኔ ስትመጣ እንደዚህ ይቀበላል ወጥቶ ምናምን ስለው ማለት እኔም እንደዚህ ደፍሬም እንትን አልለውም። በቃ እንዳልጨቀጭቀው ምናምን እያልኩ ደክሞት መጥቶ ነው እያልኩ ያው ሲመጣ በቃ ይተኛል። በቃ ብዙ ጊዜ ስለሚደክመው በቃ ይተኛል ምናምን ነገር እና እኔም ደግሞ ያው ብዙም አላስጨንቀውም ነበር። ያለው ነገር ይሄ ነው። ብዙም አይቆይም። እኔ ደግሞ ያው 2 ወር 3 ወር ቆይቶ ምናምን ስለሚመጣ ወይ በመጣበት በሁለት ቀን በ3 ቀን ውስጥ ምን ይደክመዋል። በዛ ላይ ታውቃለህ የሾፌር ከባድ መኪና ነው የሚይዘው። ትንሽ አድካሚ ነው ስራው። መንገዱም አለ እንደገና ሀሳቡ ምናምን ያያስ ይሆናል እያልኩ ያው ብዙ ጊዜ እንደዛ ነው። ያው ድካም አለው ሊባቋሉ አገኘው ስለነበረ ይደክማል። በጣም የሚያሳዝን ነው። እንግዲህ እግዚአብሔር መጽናናቱን ይስጣችሁ። እንግዲህ ቀላሉን ያንጣልን ነው የምንለው። አንቺስ ምን አይዞሽ። አንቺ በምን ነበር ማለት ስራስ እንዴት ነው? ወጣ ገባት ያለሽ ስራ ወይስ ቤት ውስጥ ነበር አንቺ የምታሳልፈው? እኔ ቤት ውስጥ ነው የማሳልፈው። እኔ ስራ እንድሰራ አይፈልግም እሱ። ወጥቼ እንድሰራ አይፈልግም። እኔ እንድደክም አይፈልግም። ስራዬ እሱ ነው በቃ። እሱ በሱ ነው ቤትም ውጭውንም እሱ ነው የሚሞላው። በቃ የሚያስፈልገኝን ነገር ሁሉን ነገር የሚያሟላው እሱ ነው። በጣም ጎበዝ ነው ብታዩ። በቃ ምንም የሚጎልብኝ ነገር የለም እና ወጥቼ እንድሰራ አይፈልግም። እንደዛ ነው። የዛለት ማታስ ማለት ቤት ነው አይደለ የዋለው? ከዛ ውጭ ወጥቶ ነው የተመለሰው? የዛለት አንቺ ግቢ ውስጥ ነበርሽ? ራሱን ያጠፋ ቀን? አይ እኔ ነበርኩኝ፣ ግን ወጣ ብያለሁ ለተወሰነ ሰዓት። የሆነች ጓደኛዬ ጋር ሄጃለሁ። የዛን ቀን ማታ ማለት ነው ራሱን ያጠፋ ቀን። የት ነበርሽ አንቺ? የሆነች ጓደኛ ያለች አንድ ሰፈር እና እሷ ጋር ሄጄ ነበር። እንዳጋጣሚ አሟት ነበር። እሷን ለመጠየቅ ሄጄ ነበረ። እሺ ስመጣ ተደወለልኝ ስልክ መጀመሪያ። ከዛ አቤት ምናምን ስል አላመንኩም። ታውቃለህ እውነት አልመሰለኝም። መጥቼ ሳይ በቃ በጣም ደነገርኩ። ታውቃለህ አልጠበኩም። በፍጹም እንደዚህ ይሆናል ብዬም አልጠበኩም። እኔ ለዚህ የሚያበቃው ነገርም አለ ብዬ አላስብም። ስልክ ተደውሎ ነው የተነገረሽ ለአንቺ? አዎ ተደውሎልኝ ነው።
ተደውሎልኝ ሲጫጫው ጎረቤት ነው የደወለልኝ ለኔም የሚገርምህ። ከዛ እየበረርኩ መጣሁ። በቃ እየበረርኩ ስመጣ በቃ ምን ታደርገዋለህ ጠንከር በይ ምናልባት ግን ማለት ለረፍት ነበር አይደለ መጥቶ የነበረው? ለረፍት ነው የነበረው። ለረፍት ነው የመጣው እና በዛን ሰሞን የጸባይ መቀየር ምናምን ነገር የለበትም? አይ የለበትም። እንዳልኩ ያው ደክሞኛል ምናምን ብሎ ማታም ያው ተኛ። በቃ እኔም ሶፋው ላይ ተኛው። በቃ ያው ስለደከመው በጣም እንደዛ ነው ያደረው። ማታ ያ ነገር ከመፈጠሩ ከአንድ ቀን በፊት ማለት ነው። ከአንድ ቀን በፊት አዎ፣ ትክክል ነው። እንደዛ ነበር የነበረው ነገር። እንትንስ ማለት አሁን ብዙ ጊዜ እንደዚህ ከባድ መኪና እንደዚህ እንትን የሚያረጉ ሰዎች ምን አለ ብዙ ጊዜ የሱስ አይነት ነገር የመወይ የመጠጣት ምናምን ነገር አለ አይደለ? እንደዚህ አይነት ነገርስ ባህሪ ነበረበት? ሱስ እንኳን የለበትም። ሱስ የለበትም። ያው አይጠጣም፣ ብዙ የተወሰነ ነው፣ ብዙም አይጠጣም። ግን ያው ድካም በቃ በጣም ይደክመኛል ነው የሚለው እሱና እንግዲህ ደክሞኛል ነው የሚለው ብዙ ጊዜ። ያው ትንሽ ጠጣ ደግሞ እንትን ይለዋል የሆነ በቃ ምትበል እንጂ እንደዚህ ማለት እንቅልፍ ማለት ነገር እንደዛ ነገር ነው ያለው ነገር እንጂ እንደ ሱስ የለበትም። ኧረ እሱ ከማንም ሰፈርም ጓደኞቹም በጣም ጥሩዎች ናቸው። የተወሰኑ አንድ ሶስቱን አውቃቸዋለሁ ማለት በጣም ስነ ስርዓት ያላቸውና በቃ ጨዋ የሚባሉ ልጆች ናቸው። ልጠይቅሽ ነበር እንደውም ስለነሱ ስለ ጓደኞቹ ልጠይቅሽ ነበረ። 3 ጓደኞች ነው ያሉት። በጣም የቅርብ ጓደኞቹ ማለት ነው። ከነሱ ጋርስ ያለው ግንኙነት እንዴት ነው? ከነሱ ጋር በቃ እንደ ታናሽ እንደ ታላቅ እንደ ወንድም ናቸው። በቃ እንደ ጓደኛ ብቻ ሳይሆን እንደ ወንድማማቾች ናቸው በቃ ማለት ትችላለህ። በጣም ይቀራረባሉ። ሲመጣ እሱ ይመጣሉ ቤት በቃ በናፍቆት ነው የሚጠብቁት። በቃ እንዴት ልበል በጣም የሰው ፍቅር ያለው ልጅ ነበረ ሱራ። በጣም የሚያሳዝን ነው። ግን አሁን አንቺ እንደዚህ እየጠየቅኩሽ ያለሁት ለምንድን ነው? ከቅርቡ ስለሆንሽ እንግዲህ አንድ ግቢም ብትሆኑ ከእናትየው እሳቸው ጋር ገብቶም ቢወጣ እንግዲህ ጊዜውን የሚያሳልፈው አንቺ ነሽ። ሚስጥሩን ከእናትም በላይ ሚስት ነሽ አይደለ? ሚስት እስከሆንሽ ደግሞ ብዙ ገበናዎቻችሁም እርስ በርስ የምትተዋወቁት እናንተ ናችሁ እና ከተለያየ ሰው ጋር ምናልባት አይዞሽ እግዚአብሔር ያጽናሽ እና ከተለያየ ሰው ጋር ምናልባት እንደዚህ ማለት አንቺ በመታወቂው ጓደኞቹስ ምን አይነት ናቸው ብዬ ጠየቅኩሽ ለዛ ነው። ምናልባት ከሶስቱም ሊሆን ይችላል ከጓደኞቹ እንግዲህ የተለያየም ሰው ላይቅ ይችላል። ከሰው ጋርም ተግባቢ ነው፣ ምንም ዝምተኛ ቢሆን ብለሽኛል። ግን ጥሩ ነው ብለሽኛል። ለሰፈሩ ሰውም ለአካባቢውም ለግቢውም በጣም እንጂ ከምነግርህ በላይ በጣም ጥሩ ሰው ነው። ምናልባት እሺ በስራ ቦታው ላይስ እንደዚህ ችግር ያለበት ሰው አለ? እንደዚህ ከስራ አካባቢው ካሉት ሰዎች ጋር ከሰራተኞቹ ጋር እንደዚህ ቤት ውስጥ የሚያወራሽ? አይ በጣም ጥሩ ግንኙነት እንዳለው ነው የሚነግረኝ። ካለቃው ጋር ሆነ ከአብሮ ከሚሰሩ ሰዎች ጋር በጣም ስራ ወዳድ ስለሆነ በጣም የሚያከብራቸውና እነሱም ለሱ ጥሩ ቦታ እንደሚሰጡት ነው የሚነግረኝ። እንግዲህ እኔ እስከማውቀው ይሄው ነው በቃ ሌላ ምን ልበልህ። እሱ በጣም ጥሩ ሰው ነው። በቃ እንዴት ነው ራሱን ሊያጠፋ ይችላል ወይ ተጋጨው ሰው አለ ብለሽ የምታስቢው ሰው አለ ማለት? ምን አይነት ሰው ነው? የከፋው ነገር ይኖራል። ያው እናቱም አጠገብሽ አሉ። የከፋው ነገር ወይ በነገሮች ይበሳጫል ወይ ደግሞ ትዳሩም ላይ ይሆናል። የሆነ ብቻ የሚያበሳጨው የሚያናድደው ነገር አለ። ስለሚጠቅመን ነው የምንጠይቀው። አሁን እኮ ምንም እንዲህ ነው የምንለው ነገር ባህሪ የለውም። ምንም እንዲህ ነው የሚባል ባህሪ የለውም። በጣም መልካም ልጅ ነው። እንደዚህ ሰው መጥፎ ነገር እሱ ላይ ሊያስወስን የሚችል አንዳችም ነገር አይኖርም። አንዳችም የሚኖረው ጥቂት ቀን ነው። እዚህ እኮ ከመጣ በኋላ ጥቂት ቀን ነው የሚኖረው። 3 ቀን 4 ቀን ግፋ ቢል 4 ቀን እኮ ነው እዚህ የሚቆየው። በዛ ቀን ውስጥ ደግሞ አብዛኛውን ጊዜ የሚያሳልፈው ከመጣ እዚህ ነው። ገባ ወጣ ነው የሚለው። ጓደኞቹን ያገኛል፣ እዚህም ተመልሶ ይመጣል። ከኛ ጋር ሲቆጥ ሳስቆ ያገኘውን በልቶ እንትን ይላል። እንደውም እኔ ጋር ነው የሚሆኑት እኮ በአብዛኛው
የሚያሳልፉት እኔ ጋር ነው። ሁለቱ እኔ ጋር ያሳልፋሉ። እኔም ቤቴ እነሱ ቤታቸው ቤቴ ነው። የኔም ቤት እንደ ቤታቸው እሷም እንደ ባል አይደለችም፣ እንደ ልጄ ነው የማያታው። እና ምንም ለዚህ የሚያበቃ ምንም ነገር የለም። እኔ እኮ አሁን ውስጤን የሚበላኝ ምንድን ነው በቃ ለእኔ ራሱ ትልቅ እንትን የሆነ ጥያቄ ነው የሆነብኝ። ምናልባት ደግሞ ምንድን ነው ብዬ በቃ ማን ገጠመው? አዎ ምን ገጥሞት ይሄን ሊያደርግ ይችላል? እንዴትስ ጨካኝ አይደለም እኮ እንዴ! በጣም እኮ ደግ ርህሩህ የሆነ ልጅ ነው። እንደዚህ እኮ ወርውሮ ድንጋይ ከብት እንስሳ የማይመታ ልጅ ነው። እንዴት ራሱ ላይ ይሄን ይወስናል? እንዴት ይወስናል? ምን ምክንያት ቢኖር እውነቱን ጌታ ፈጣሪ ያውጣው፣ መድኃኒዓለም ያውጣው እንጂ እንጃ አላውቅም። እንትናሳ ወንድምየው ነበር አሁን እዚህ ነበር። ሽንት ቤት ሄዱ ነው። ሽንት ቤት ሄዱ። ማዘር እንዴት ነው ከወንድሙ ጋር ያለው ቅርበት እንዴት ናቸው? መልካም ጥሩ ግንኙነት ነው ያላቸው። ያው እርሶ ያው ወንድ ልጅ ወደ እናቱ ነውና ድንገት እንደሆነ ነገር ሲፈጠር እርሶ ነው ያው እንደ ሽማግሌም ሆኖ የሚያስታርቋቸው ብዬ ስላሰብኩ ነው። ትንሽ ተጋጭቶ ያውቃሉ ወይ? በአንዳንድ ነገሮች የማይስማሙበት ነገር አለ? ያው እንግዲህ ወንድምና ወንድም እህትና እህት ይጣላል ቤት ውስጥ በጥቃቅንም ነገር ይጋጫሉ። ሰው አብሮ ሲኖር እንትን ይላል። እንኳን እነሱ ልጆች አይደሉም አዋቂም ሰው እኮ ይጋጫል። እሱማ እግርና እግርም ይጋጫል። ግን የከበደ ይሄን ያህል ግን እንዴ እንደዚህ ቂም ደረጃ የሚያደራርስ ኧረ ምንም የለም። ምንም ቂም ደረጃ የሚያደርስ የለም። ጭራሽ እንደዚህ ደግሞ ተማሮ ህይወቱን ሊያጠፋ የሚችልበት አንዳች ምክንያት የለም። ምንም ነገር የለም። ጥሩ ግንኙነት ነው ዞሮ የነበራቸው አይደል? ሁለቱ በጣም ጥሩ ግንኙነት ነው ያላቸው። ተቀላልደው ነው አንዱ አንዱን መጥቶ ያውቀል ተላፍተው ተቃልደው የውሸት ተደባልበው የሚወሉ ልጆች እኮ ናቸው። እንኳን እንደዚህ አይነት ነገር አሬ ሰይጣን ጆሮ ይደፈን። በስማ አይ ወንድምየውን እያሰብኩ ሳይሆን እኔ ድንገት ያው ዝም ብለን ዙሪያ ላይ ያሉትን ነገሮች ለማጣራት ይመቸናል በሚል ነው እንጂ ያው እሱ ነው እያልን አይደለም። ብቻ እግዚአብሔር ያጽናቸው። ብዙ እንትን አትበላቸው። በቃ እግዚአብሔር ያጽናቸው። እኛም በተቻለው አቅም ተመልሰን መተን የምንጠይቃችሁ ይሆናል። እግዚአብሔር ያጽናችሁ። እንግዲህ ቀላሉን ያርግልን። እናመሰግናለን። እሺ ቤተሰቦቻችን፣ እኛ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እንግዲህ እያያችሁት ነው አሁን የነበረውን ነገር የሱራፌልን ታሪክ። ቤተሰቦቹን መጀመሪያ እናትየውን ሄደን አነጋግረናቸው ነበረ። ሁሌም እንደምናደርገው መጀመሪያ እናትየውን አነጋግረናቸው ነበረ። ከዛ ደግሞ ለቅሶ እንድረስ ብለን ዋናው ቁም ነገራችን ግን የነበረው እንዴት እንደሞተ ለማጣራት ነው የምንፈልገው። ያው የተለያየ ነገሮች እናትየውም ለቅሶም ስንደርስም ባለቤትየው ሚስትየውንም አግኝተናት ነበረ። ሱራፌል በጣም የሚያሳዝን አይነት ሰው ነው ማለት ከነገሩን ነገር አንጻር አንዳንድ ሰዎች በሰፈሩ አካባቢ ያሉትንም ሰዎች ግቢ ውስጥ ያሉትን ሰዎች እየጠየቅናቸው ነበረ። ራሱን ሊያጠፋ ይችላል ወይ ምን አይነት ምክንያት ሊኖረው ይችላል የሚለውን ነገር በተለያየ መንገድ እየመረመርን እየጠየቅን ነው የነበረው። ፖሊስም አላረፈም። እነዚህ ነገሮች የተለያዩ የህግ አካላቶችም ምርመራቸውን እንደቀጠሉ ሰምተናል። እኛም የበኩላችንን የምንችለውን ቀድመን የምናገኘው መረጃ ካለ መስረጃም ካለ እሱን ለማግኘት እየሞከርን ነው፣ እየጣርን ነው። እንግዲህ ሱራፌል መጀመሪያ ላይ እንዳያችሁት ቪዲዮ ላይም ትንሽ ውክቢያ ስለነበረ ከታነቀበት የታነቀበት ገመድ አለ መጀመሪያ ላይ። ከስር ደግሞ ሌላም ገመዶች አግኝተናል። እጁ ላይም ደግሞ ምን አይቻለሁ መሰላችሁ? የሆነ ክርክር ነገር አይቻለሁ። መጀመሪያ ታስሮ እንደነበረ። የታሰረ ሰው ደግሞ በምንም ምክንያት ራሱን ሊያጠፋ አይችልም። ገመዱን እንኳን ወደ አንገቱ ውስጥ ለመክተት እጁ ታስሮ አይደለም መሆን የነበረበት ማለት ነው። ድርቅ ነገር ብሎ ነበርና እጁ ላይ ያ ነገር እንደ ጥርጣሬ ውስጥ ከተውኛል። በምንም ምክንያት ደግሞ ራሱን ሊተለትል ራሱን ሊደበድብ አይችልም። ያኛውም አንድ ምክንያት ሆኖኛል ማለት ነው። ራሱን ላለመግደሉ ራሱን ላለማጥፋቱ ምናልባት በሆነ ነገር ምክንያት የሆኑ ሰዎች አስረውት ከሰቀሉት በኋላ እጁ ላይ የነበረውን ገመድ አውጥቶት ሊሆን ይችላል ማለት ነው። እና ይሄ ነገር ጥርጣሬ ውስጥ ነው የከተተኝ። ሰውነቱ ላይ የነበረው የተደበደበበት ምልክትና እጁ ላይ የነበረው ምልክት በጣም ጥርጣሬ ውስጥ ነው የከተተኝ። ገና እንዳየሁት ነው። በስተጀርባም ያሉት የነበሩ ሰዎች ከኛ ሰዎች የህግ አካላቶችን ምናምን እያወራን ነበረ።
ይሄ ነገር የሆነ ጥርጣሬ ውስጥ እንደሚከት ማለት ነው። ይህን ነገር ምናልባት ሌላ ሰው አድርጎት ቢሆን ኖሮ የሆነ ጥርጣሬ ውስጥ የህግ አካላትም ይህን ነገር ሲያዩ ጥርጣሬ ውስጥ የሚከት ነገር ነው ማለት ነው። ሁለተኛ ደግሞ ሌላ ሊያጠራጥረን የቻለው እናትየው የሰጡን ደብዳቤ ምንድን ነው ያሉት? አልጋው ላይ ነው ያገኙት፣ ትራሱ ላይ ቁጭ ብሎ እሱ መኝታ ቤት። ከዛ ዞረው ፈለጉት እሳቸው እንዳሉ ማለት ነው። ዞሮ ከፈለጉት በኋላ ደብዳቤውን አንብበውት ግን ምንድነው ራሱን እንዳጠፋ በህይወት እንደተሰላቸ በህይወት ተስፋ እንደቆረጠ ነው ደብዳቤው ላይ የሚናገረው። ደብዳቤው ግን የእጅ ጽሁፉ የእሱ አይደለም ነው ያሉን እናትየው። በሱ ስም ነው የተፈረመው፣ በሱ ስም ነው የተጻፈው። ደብዳቤውን አሳያችኋለሁ። የተፈረመው ግን የእሱ ጽሁፍ አይደለም። ልጄን ከልጅነት እስከ እውቀት እድሜ ሙሉ ዘላለሙን እማቀው ልጅ ነው እዚህ በነበረበት ያስተማርኩት ያስጠናሁት። ጽሁፉ ከተለያየ የሱን ጽሁፍ እንኳን ሰው ሌላ ሰው አስመስሎ ቢጽፍ እንኳን እኔ የሱን ጽሁፍ መለየት አያቅተኝም። ስለዚህ በምንም ምክንያት ይሄ የሱ ጽሁፍ አይደለም። ፊርማውንም ጠንቅቄ አውቃታለሁ። ተመሳስሎ ተፈርሞ ነው እንጂ ፊርማውም ጽሁፍ የሱ አይደለም። እንግዲህ ግን ምንድነው ታንቆ ሞቶ ነው የተገኘው። ግን ጽሁፉ አጠራጥሮኛል። ለኛም የደውሉበት አንደኛው ምክንያት ይሄ ነው ማለት ነው። ስላጠራጠራቸው እና የኛም ፕሮግራም ያው በተለያየ ምክንያት ያው ስለነበረ እስቲ መታችሁ እዩልኝ በሚል ነው ለኛ የጻፉት። ሁለተኛ ደግሞ ሊያጠራጥር የቻለው ደግሞ አንደኛውና ዋናው ምክንያት ወንድምየውን እስካሁን አላገኘሁትም። ይሄ ማለት እንደ ሀዘንተኛ አይነት ነገር እንግዲህ ወደ 2 ጊዜ መጥቻለሁ። ሁለቱንም ቀን ግቢ ውስጥ አላገኘሁትም። ሲያስተባብርም ይሁን የሀዘንለት እንግዲህ ጠይቄያለሁ። ወንድምየው የተኛው ነው ምናምን ብዬ ስጠይቅ ነበረ። ሬሳውን የታነቀበትን ካወረድን በኋላ የአምቡላንስ መጥቶ ሲወስደው ማለት ቤተሰብ በሚባልበት ሰዓት ሌላ ጎረቤት ነው አብሯቸው ሄዶ መጀመሪያ ጎረቤት ስል ግቢ ውስጥ የነበሩ ይሄ ተከራይ ይመስለኛል እነሱ ናቸው የሄዱት እንጂ እናትየውን ካረጋጋም በኋላ ለተወሰነ ሰዓት ከኛ ጋር ነው ቆይታ ያረጉት። ከኛ ጋር እንደጨረሱ ወደ ሆስፒታል ነው የሄዱት። ወንድምየው አልሄደም። ለምን አልሄደም? አላገኘነውም። ዛሬ መተን ስናይ የለም። ግን ምንድነው ሰው የውጭ ውጭውን ያያል እንጂ ለምን እንደሆነ ግራ እየገባኝ ነው ማለት ነው። አልነበረም። የሆነ ጥርጣሬ ውስጥ የከተተኝ አንደኛውና ዋነኛው ነገር ይሄ ነው ማለት ነው። ከሚስቱ ጋር እንዳየነው ነው። ሚስቱ የ15 ዓመት ጓደኛሞች እንደሆኑ ነው የነገረችን። 5 ዓመት በትውውቅ 10 ዓመት በትዳር አንድ ቤት ውስጥ በመኖር ሊያውም እናትየው ጋር ተግባብተው እንደሚኖሩ ነው። ብዙ ጊዜ እንዴት ነው ባለትዳሮች ወይ ከእናት ወይ ከአባት ቤተሰብ ጋር ሲኖሩ ወይ ከባል ከሚስት ቤተሰብ ጋር ሲኖሩ የሆነ ቤተሰብ ውስጥ ያለመስማማት ነገር ይኖራል። እነሱ ግን ይግባባሉ በደንብ ማለት ነው። ስለዚህ ይሄ ግንኙነታቸው ምንም አይነት ጥርጣሬ አልፈጠረብኝም ሚስትየውም ላይ ማለት ነው። ግን ዋናው ትኩረቴ ያለው አሁን ይሄ ነገር እንዴት ተከሰተ የሚለው ወንድምየው ለምን የለም ግቢ ውስጥ እያገኘ ነው አይደለም፣ እንደ ሀዘንተኛ ሆኖ እያገኙት አይደለም ግቢ ውስጥ በጣም ጥርጣሬ ከቶኛል ማለት ነው። እና አሁን ሀዘን ከመድረሳችን በዘለለ ባለፈ ዋናው ትልቁ ቁም ነገራችን የነበረው ምንድነው ቤታቸው ውስጥ ግቢ ውስጥ ያው ብዙ ሰው ስለሚመላለስ ቪዲዮ ቶሎ ላናገኝ እንችላለን። ግን ሁለት ክፍል ውስጥ ቪዲዮ ድብቅ ካሜራ አስቀምጠናል። ግቢ ውስጥ ደግሞ አንድ ቮይስ ሪከርድ የሚያደርግ አስቀምጠናል ማለት ነው። ስለዚህ የምናገኘውን ነገር ለእናንተ ኋላ ላይ የሆነ ነገር የሆነ ማስረጃ የሆነ መረጃ እንዳገኘን ነገሮችን አጠናክረን የምናሳያችሁ ይሆናል ማለት ነው። ስለዚህ ውድ ተመልካቾቻችን ይህን ፕሮግራም ይህን ቻናል እየተከታተላችሁ ያላችሁ በተቻላችሁ አቅም ይህን ቪዲዮ ልክ ስትከፍቱት ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን እንጠይቃለን ማለት ነው። ዋናው ትልቁ ነገር ምንድነው? ላይክ፣ ሼር፣ ሰብስክራይብ ስታደርጉ ይሄ አስተማሪ ፕሮግራም ነው። ይሄ አስተማሪ ፕሮግራም ደግሞ ለብዙ ሰዎች ይደርሳል። ሲደርስ ደግሞ ሰዎች ይማሩበታል፣ ሰዎች እናድናለን ማለት ነው። ስለዚህ በተቻላችሁ አቅም ላይክ፣ ሼር፣ ሰብስክራይብ አድርጉልን። እናመሰግናለን። ድብቅ ካሜራችንንም እንከታተላለን ማለት ነው። ፀሐዩ ምንድን ነው ዛሬ? በጣም አታይኝም? እራሱ እንዴት እንደተቃጠልኩ ቀዳለሁለ ከሰል አደረገሽ እኮ። በስመ አብ አይገርምህም? ታክሲ ደግሞ በስመ አብ እዚህ ምንድን ነው? ሰልፍ እዛም ሰልፍ እዚህም ሰልፍ። በእናትሽ በስመ አብ የራሳችን መኪና ጋር ገዘን በቃ እናደርገዋለን። እውነት ጠብቀን አይቀርም። ቻሌንጅ አድርጋለሁ። በእርግጥ መኪና ካልተገዛ ምናምን ትንሽ
እሱም ሲምፕል ነው እና እንዴት ነው ደስ አይልም? ቀላል ተሳከልና አይገርምህም? ከዚህ በኋላማ በቃ ትንሽ ነው የቀረው ነፃነታችንን ልናሳይ። ነይ እስቲ በእናትህ ኧረ በስመ አብ አንቺ ደግሞ ስታስመስይ እና እሱ እኮ ነው የሚገርመው። ላይፍ እንዲህ ናት፣ ላይፍ እንዲህ ናት። እውነት በቃ እኔ እንደዚህ ኤክስፔክት አድርጌ አላውቅም፣ ግን ላይክ ለየት አለ ተሳከልን። ሴትዮዋ ማን መሰለች? ያት እስኪ አንቺማ በእናትሽ ተለየ በቃ አይደለ ምንም በፊት የነበረው ቻሌንጅ በፊት መጣ አልመጣ ታየው አልታየው ድብብቆሹ ምናምን ምን አመጣና አሁን እኮ አለፈ በቃ ብቻ አሁንማ በቃ ያልፋል እኮ ነገሮቹ። እኔ እንዳየሁት ፕሮሴስ ነው እንጂ ግራጁዋሊ ሁሉም ነገር ያልፋል። ኧረ በስመ አብ በፊት የነበረው በስመ አብ ያ ነገር አለፈ ማለት በቃ ለእኔ አንቺና እኔም አሁን ላይፍ ተሳካልኝ ምናምን ስትይ ምናምን ጭዌ ነው ሻርፌ ይጣል ሰው ሲመጣ ምናምን ግን ሹፍ እያደረክ ኧረ እኔ በጣም እንደ አንቺማ በቃ በቃ ይለያል እኮ ነው የምልሽ። አሁን እኮ ኤቭሪቲንግ ማያልፈው ነገር የለም። ላይክ እንደው አስባለሁ እሱና በቃ ስታውሪ ያን ቀን የሆነ ታይም ስትመጪ የሆነ ታይም በቃ ስታውሪ እና ደግሞ እሱን እኮ አስታውሳለሁና ቻሌንጅ ነበር በጣም ከዚህ ይልሃል። ግን ያ ነገር እየወደው የሆነ ቀን አምና አይደለም ከጥቂት ወራት በፊት የነበረው ታይም የሆነ ጊዜ እኮ እሱን እኮ ነው የምልህ መጣው ይላል ደግሞ ከፊት መጣ ብለን ተደበቀን እንደም ጓደኛዬ ጋር ምናምን ነገር ብያቸው በቃ ይለያልና ያን ታይም በቃ እኔ በጣም ደብሮን ነበርና ብዙ ስንገናኝ ብዙ ነገር ስንሆንም አሁንማ ነፃነት ነው። በቃ አሁን የሚገርም እንትን ነው እና ደግሞ የሚያስቀው ነገር እኮ ያ ነውና በቃ ትዝ ይልሃል የዛኔ ስናድድ መጥቶ ምናምን በሁለተኛው ማለት ነው በመጀመሪያ ሳይሆን በሁለተኛ ጊዜ ስንገናኝ ማለት ትዝ ይልሃል ያን ጊዜ እኮ አግኝቶ ነበር እኮ ለትንሽ ነው ያመለጥኩት። ልክ አንተ ስትወጣ ሲስቴማቲካሊ ባይሆን የሆነ ታይም እንደዚህ ባናመልጠው ኖሮ አልቆለን ነበር ላይ አየህ። እና ደግሞ በቃ በጣም ከባድ ኬዝ ነበር፣ ቻሌንጅ ነበር። አሁንማ አገኘ ነው እንግዲህ አለቀ። እንግዲህ ያልፋል ኤቭሪቲንግ እና አለፈ በቃ አለፈ። ጉራ እኮ ነው ምንም አይነት በቃ ከዚህ አብሮን ነው ግን ያደገው እና ያለ ሲምፕል ነገር ነው ያለ አቋም የሌለው ሰው ላይክ እንደዚህ ማይሆንና ታውቃለህ በቃ ምን ነገር አው ላይክ እና ከአባቱ ጋር ምናምን ነገር እንትን የምልበት ኬዞችም አሉ። በጣም ነው የሚያስጠላኝ። የምሬን ነው የምልሽ እና ይሄን ያክል ለሱ ምናምን ነገር የሚያዳለው ነገር ነው ሲያስብ ነበር ደግሞ እንዴት አንቺን የመሰለች ልጅ እንዴት አገኛት አይነት ነገር ላንቺን በቃ እንዴት ነው አንቺ እንዲህ መሆን እንኳን አልነበረብሽም። ሰው እኮ መለየት ትችያለሽ አይደለ? ከብዙ ነገር አንፃር ምንም ወንድሜ ነው ይሉታል። ግን እኔ ከእውነታው ጋር ነው ኬዚ አለ አይደለ? ካለው ከኤክስፒሪየንስ ያንቺንም እንትን ማለት አልፈልግም። ሰው ነው አለ አይደለ? ስለአንቺ ማሰብ አለብኝ እኔ ግዴታ ማለት ነው። እና ወንድሜ ስለሆነ አጉል እንደዚህ አይነት ሰው ሲሆን ደግሞ ለሱ ሳፖርት የሆነ እንዴ ምንም እኮ ያደርግልሽ አይሽ አይደለ? ጀመር እኮ እኔ ነገርኩህ እኮ ያው አገባሁት እንጂ እኮ እሱ እኮ ባል አይደለም ማለት ትችላለህ። ሲመጣ ከፊልድ ይመጣል። እሺ ይመጣና ደክሞኛል በቃ ሄዶ ሶፋ ላይ አረ ሱሪዬ ተነሳ ምንድነው አንተ በሶስተር መተና ሴት ነው እንጂ እሱ እንዳለ ሴት ብቻ እሺ አይችልም። አረ በስመ አብ በጣም በርግጥ ከባድ ነበር። ግን ቻሌንጅ ያደርጋል እኮ በርግጥ እንደዚህ አይነት ሴት የሆነ ወንዱ ደግሞ አይ ነው ማለት የሴቶችን ላይፍ የሚያጠፈው እንደዚህ አይነት ሰዎች ናቸው። እና አሪፍ ስማርት የሆነ ላይፍ ይኖርሽ ነበር ላይክ እና ግን እሱ ምን ያደርጋል ኮምፕሌክስ ያደርጋል ከብዙ ነገር አንፃርና እኔም እንደዚህ አይነት ሰው ደግሞ በዩቲ ዘመን አልወድም። ታውቂያለሽ አይደል? ሲያስብ ነበር፣ ስናወራ ነበር፣ ዲስከስ ስናደርግ ነበር። በፊት
እኔ እኮ በቃ አለ አይደለ ላንቺ በሚል ሀሳብ ነው ከምርም ደግሞ ከምርም ሳፖርት ለማለት ከምርም ደግሞ እኮ ለዛ ነው እኔ እንደዚህ አይነት ከልጅነቴም ጀምሬ አሪፍ እንትን ነበረኝ። ሴት ልጅ በቃ ማለት እስኪ አቆምን ነገር እንዴ እንደዛ ነው መሆን ያለበት እና ወንድ ልጅ እንደዛ ነው መሆን ያለበት እኮ አዎ። ስለዚህ ኖርማሊ እንትን ብሎኝ ነበር በእርግጥና እንኳን አሁንማ ተገላገልሽ በቃ ደግሞ ያን ጊዜ ስታለቅሽ በቃ ትችይበታለሽ በቃ ነገሮቹን አይደል ግድና እና ወይኔ ሱሬ እስቲ በቃ ማዘርም ምን ያክል እንትን አላለች ታውቂያለሽ አይደል? አይ ማዘር ማዛም ዝም ብላ እንትን ነገር ናት። በቅርቡ እሷንም እንገላገላታለን ባካ አይሻልም አይመስልም? ኧረ እሱ ውስጥ ነው የአባቴንማ ነገር ወደኛ በስማችን እኔ እናንተ ብቻ ምን እንዳለበትም አላውቅም። ልጁ ምን አይነት ሰው እንደሆነ ግራ ነው የሚገባኝና